ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የጀመርነው ጥረት በላቀ ውጤት ቀጥሏል አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ በ2150 ሄክታር መሬት ላይ የለማ የስንዴ ማሳን ተዘዋውረን ተመልክተናል ነው ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት መካሄድ ጀምሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በመልእክታቸውም ሁሉም ወገኖች ችግሮችን በሰላም ብቻ ለመፍታት በትብብር መስራት እንዳለባቸው ነው ያነሱት። ከሰላም ውጭ የሚወሰድ የትኛውም አማራጭ ለዘላቂ ሰላም እንደማይበጅ አጽንኦት ሰጥተዋል። ህዝቡን ወደ አንድነት፣ ፍቅር፣ ሰላምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤው ዓላማ መሆኑን አውስተዋል። በጉባኤው ላይ የቤተክርስቲያኒቱን ወቅታዊ ሁኔታዎች፣ መንፈሳዊና አስተዳደራዊ ጉዳዮች እንዲሁም ሀገራዊ ሰላምን የተመለከቱ ውሳኔዎች ይተላለፋሉ ተብሎ ይጠበቃል። የአዲስ አበባ ከተማ አስተዳደር ተደራጅተው ስልጠና ለወሰዱ ኢንተርፕራይዞችና አንቀሳቃሾች የመስሪያ ቦታና ሼዶችን ሊያስተላልፍ ነው። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው እንዳሉት በዛሬው ዕለት በ11ዱም ክፍለ ከተሞች ለሚገኙ 1278 ኢንተርፕራይዞችና 3889 አንቀሳቃሾች የመስሪያ ቦታና ሼዶች ይተላለፋሉ። የሚሰሩ እጆችን እናበረታታለን ያሉት ከንቲባዋ ኢንተርፕራይዞችና አንቀሳቃሾቹ የስራ ዕድል እንዲፈጠርላቸው እንደየፍላጎታቸው ተደራጅተው ስልጠና መውሰዳቸውን እወቁ ብለዋል።